ቻሬ እንዴት ነህ? ሰላም ነው እንዴት ናችሁ? ፍሬው ይላል እንኳን አደረሳችሁ ለቡሄ በዓል እንኳን አደረሳችሁ ሁላችሁም ወዳጆች እንዴት ናችሁ? ሰላም ናችሁ? ኤቭሪቲንግ ኦኬ ነው? ይሰማል አይደለ? ምልክት ስጡኝ። እንኳን አደረሳችሁ ሁላችሁ። ይታያለው ይሰማል አይደለ? ምልክት ላይክ በሉልኝ እስቲ አንዴ የሚሰማ ከሆነ ፍሬው እሰማለሁ በትክክል እታያለሁ ላይክ በይው ምታይ ከሆነ ያ ኦኬ ቴንክ አቤ ሰላም ነው እንዴት ነህ? እንኳን አደረሳችሁ መላው ኢትዮጵያውያን ኦርቶዶክስ ወዳጆቼ ዘመዶቼ እንዲሁም ሁላችሁም ሙስሊሞችም ብትሆኑ እንኳን አደረሳችሁ ሁላችሁንም መልካም የቡሄ በዓል ብያለሁ። ቡሄ መጣ ያመላጣ ቅቤ ቀቡት ጸጉር ያውጣ ተብሏል። ያው እኛም እንግዲህ ተላጅተን ቀርበናል። እንኳን አደረሳችሁ እግዚአብሔር እንግዲህ በዓል እንግዲህ ይሄ ቡሄ በዓል ሲመጣ ቡሄ መጀመሪያው ነው። ከዛ በኋላ በዓል ነው እንግዲህ ይቀጥላል። ቀጥሎ ፍልሰታ ነች። ከዛ ቀጥሎ ጳጉሜ ይመጣል። ጳጉሜም በዓል ነው በነገራችን ላይ 5 ቀን ጸበል ሰው ይጠመቃል፣ ንስሐ ነው፣ ይጾማል። በጳጉሜ አዲሱ ዓመት ቀና እንዲሆን በጎ እንዲሆን ይጾማል፣ ይጸለያል። ከዛ አዲስ ዓመት ነው። ከአዲስ ዓመት በኋላ መስቀል ነው። ከመስቀል በኋላ ጽጌ ነው። በእንዲህ እያለ እስከ ክሪስማስ ይሄዳል። እንግዲህ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ ወገኖቻችንን ይጠብቅልን፣ ከሙታንን ይማርልን፣ ሕያዋን ይጠብቅልን። ካህን ቢልም እኔም እንግዲህ ካህን ወገን ነኝና ካህንም ነበርኩና መርቃለሁ ጸልያለሁ። እሺ ዛሬ እንግዲህ ለጥፌው ነበረ አክቹአሊ አንዳንድ የዛጉ አስተሳሰብ ያላቸው የደከሙ መጦሪያ ጊዜያቸውን ልጆችን ሚስማር ትከሉ ጎማ አቃጥሉ የሚሉ ክፎች ዛሬ 12 ነው። በዚህ ቀን ሊደረግ የነበረው ከፍተኛ ተቃውሞና የንብረት ማውደም ዘመቻ ታውጆ ነበረ፣ አልተሳካም። ባይሆን ዋጋ ያስከፈለው የወጣቶችን ህይወት ነው። ይሄ ደግሞ እስከመቼ ይቀጥላል? እኔ ለኦሮሞ ወጣቶች መልእክት አለኝ። ስለ እውነት ነው የምነግራችሁ። የኦሮሞ ወጣቶች ቄሮ ምናምን የምትባሉ ቄሮ የሚባል ነገር አሁን እንኳን ያለ አይመስለኝም። አይ ዶንት ቲንክ ሶ ሱሬ ኬኛ ከምጅርቱ ፈዩማ ትላለህ እና ቄሮ የማንም መጋለቢያ ነው እንደ ቄሮ ሰው አይደለም ወይ? እኔ አሁን ሳስብ የነበረው በእውነት ቄሮ ምንድነው? ቄሮ የሚባለው ወርድ ምንም ሌላ ዲፊኒሽን የለውም፣ ወጣት ማለት ነው። ግን በቄሮ ስም የተደራጀ ኃይል የማንም መጋለቢያ በቅሎ ነው ወይ ሰጋር ፈረስ ነው ወይ ብዬ አስባለሁ አንዳንድ ጊዜ። ስለሆነት ሰዋዊ ስሜት ስለሚሰማኝ ነው ይሄንን እምላችሁ። ቢኮዝ ቄሮ የሚባለው ጭንቅላት የለውም ወይ?
የቄሮ ግሩፕ አያስብም ወይ ብያስባለሁ አንዳንድ ጊዜ አሁን እዚህ ያሉ አንዳንድ ቄሮነን የሚሉ ወጣቶች እኔ ሲያው እንትን የሚወጠሩት ነገር አለ እንዳትፈነዱ እኔን ምንም አታረጉኝም እኔም ከመናገር ወደ ኋላ አልልም እና ቄሮ ማለት የሰው ዘር ነው ማሰብ የሚችል ማስተዋል የሚችል ማሰላሰል የሚችል ሰው ነው ብዬ ነው ማምነው ሰዎች ናችሁ በትክክል ሚዳሰስ የሚታይ የሚጨበጥ ነገር ነው ሰው ስለመሆናችሁ ግን እኔ ሰውነታችሁን የምጠራጠረው ምኑ ላይ ነው ትላንትና ተመችቶት ከአዲሱ መንግስት ጋር ከብልጽግና ጋር የነበረ ሰው ዛሬ ማሊያ ቀይሮ ድንጋይ ወርውር ሰው ግደል ይያለ ሲያዝዝ ከመስማትና የሱን ጉዳይ ማስፈጸም እኔ ጤናማ ነው ብዬ አላስብም ጤናማ ሰው ሰው የትላንት ምን ሲል ነበር የሱ ህይወት እንዴት ነው ልጆቹ የት ነው ያሉት እውነት ለኦሮሞ ተቆርቁሯል ወይ ብያስባለሁ እኔ ሰው ስለሆንኩኝ ማለት ነው እናንተ ቄሮዎችም እንደዚህ ነው ማሰብ ያለባችሁ because ሰው የትላንትና ምርጫ እንኳን መደረግ የለበትም ለአምስት አመት ይሄ መንግስት ተጠናክሮ መስራት መቀጠል አለበት ሲል የነበረ ሰውዬ ነው ወይዘሮ ቢስማሬ ዶክተር ኃይለ ኢየሱስ ፈይሳ ነው ሰኚ አበበ ሰኚ እና ሰውዬ ለበእውነቱ ለቄሮ ለማዘዝስ ምን አይነት ሞራል አለው ቄሮ ለማዘዝስ ምን አይነት ጉልበት አለው ምን አይነት ተአማኒነት አለው ብላችሁ መመርመር አለባችሁ because ወጣት ኃይል በነዱት መንገድ ይነዳል ተብሎ እናንተም የመሳቂያ አትሁኑ እንደ ሰው አስቡ እንደ ሰው ማሰብ አለባችሁ ሰውነን ብላችሁ አስቡ ድሮ ተጨቁነናል ተገለናል ወያኔ ገደለን ጨከነብን ምናምን ብላችሁ አር እንደወጣችሁ ያን እናንተ ስትወጡኛ ሞተናል አግዘናችሁ አልኩ because የነበረው ነባራዊ ሁኔታ ይሄን ስለሚፈቅድ ነው አሁን ደግሞ እናንተ እየተቆጫችሁ አይደለም እየተጨቆናችሁ አይደለም እናንተ ጭቆና አይደረሰባችሁ በገዛ ወገኖቻችሁ ነው ባረባ መልእክት በሚተላለፍባችሁ ነው ይሄንን ነገር እንዴት ነው ሃይ ሚላ ከመሃላችሁ እንዴት ሚነቃ ሰው ይጠፋል ከመሃላችሁ እንዴት ምን ያደረኩ ነው ሚል ይጠፋል አሁን አንዳንድ የኦነግሸኔ ወታደሮች በዛ በጉጂ በኩል ያሉ ለመንግስት እጅ ሰጥተዋል ወደ 30 የሚቆጠሩ የኦነግሸኔ አፈጣጠር ለራሱ የኦሮሞ ህዝብ ሊያፍርበት የሚገባ ነው ቄሮ ሊያፍርበት የሚገባ ነው ምክንያቱም እንደ ከብት ሳር ብላ ያለ ሳር ሲያስበሉ ቪዲዮ የሚለቁ እንሰሶች ናቸው የሰው ልጅ ታላቅ ፍጡር ነው የእግዚአብሔር ፍጡር ነው በመድር ላይ የከበረውና ትልቁ ፍጡር እግዚአብሔር የፈጠረው የሰው ልጅ ነው የሰው ልጅ እንደ አከጀቢትኛዱ አከሳኛዱ ይያሉ እንደ እንስሳ እንደ ላም ብላ ይያሉ ቅጠል ቆርጦ ሰጥቶ የሚያስበሉ ሰዎች ምን አይነት ጭንቅላት አላቸው ከነዚህ ሰዎች ምንድነው ምንማረው እነዚህ ሰዎች ቢመጡ ለነዚህ ሰዎች ብንሞት እኛ ምንድነው የሚያደርጉልን ብላችሁ ቆም ብላችሁ ማሰብ አለባችሁ የተከበራችሁ ቄሮች ጃስ ስትባል ዝም ብለ የምትወጣ ከሆነ እንስሳ ለማለት ነው ከእንስሳ አትለይም እኔ ሰው እንደዚህ ብዬ ጃጅ ለማድረግ አልሞክርም ግን just ቆሙና አስቡ አይኖ የተጠቀጠቀባችሁ ብዙ ነገር አለ ይገባኛል ግን ቆም ብላችሁ ሌላ መጽሐፍ ማንበብ አለባችሁ እኔ በዚህ አጋጣሚ እነዚህ ልጆች ላይ ማልፈርድባቸው ብዙ ነገር አላነበቡም አንድ አይነት ጎርፍ ውሃ ሲጠጡ ነው ያደጉት ያንን ውሃ የሚያጠልላቸው ያንን ውሃ የሚያጠራላቸው ሰው ያስፈልግ ነበር አሁን በበቀደሙ ለራሱ እኔ ዶክተር አብይ ላይ ቅሬታ አለኝ በእውነት ከሆነ በዚህ ቤተ መንግስት እነሱ ልክ የሚኒሊክ ብቻ አድርገው ነው የሚያስቡት የሚኒሊክ ብቻ እንዳልሆነ በኦሮምኛ መነገር ነበረበት because ልጆቹ ታሪክ አያውቁ ታሪክ ሊያነቡ ቢሞክሩ አማርኛን ይጻፈው በኦሮምኛን ይጻፍላቸው ይገባል በኦሮምኛ ቢጻፍላቸውና ቢያነቡ ትንሽ ይሻሉ ነበር በያስባለሁ ምክንያቱም አማርኛው ቋንቋውን ለራሱ የአማራ ቋንቋ ነው ብሎ የተነገራቸው ናቸው አማርኛ ቋንቋ ብሔራዊ ቋንቋ ነው እዚህ ጋር ስትመጣ የፌደራል ቋንቋ ነው ሁላችንም እንጠቀምበት ነው ቋንቋ ማንንም አይጎዳም ይሄንን እንዲያውቁ ማድረግ ነበረባቸው ሎሬት ጸጋዬ ገብረመድን በአማርኛ ቋንቋ ነው ያለም ሎሬት የሆኑት አማርኛ ቋንቋ ተፈላስፈውበት ሎሬት ጸጋዬ ገብረመድን ኦሮሞ ናቸው ብላችሁ እና አቡነ ጴጥሮስን ኦሮሞ ናቸው ያላችሁ እንደምታስተምሩት ሁሉ ይሄንን ማስተማር ነበረባችሁ ዶክተር አብይም በዚህ መንገድ በኦሮምኛ ተተርጉሞ እንዲሰሙ ማድረግ ነበረበት በርግጥ የሄደበት መንገድ እኔ ይገባኛል ቢሆንም እነዚህ ወጣቶች አይምሮአቸው መታጠብ አለበት ይሄ የተሰራው ስራ በሰዎች አይምሮ ላይ ለውጥ እንዲያመጣ ስለሆነ እነዚህ ልጆችም የለውጡ ተጋሪ መሆን አለባቸው የዚህ ሐሳብ
ሐሳብ አዲስ ስፕሪት እየመጣ ነው ያለው አሁን እና የዛ ስፕሪት ተካፋይ እንዲሆኑ በሚገባቸው ቋንቋ ቢሰሙ ጥሩ ነበር እላለሁ። ሌላው ሁለተኛው ሰው ደግሞ ዛሬ ማነሳው ማን ነው? ሕዝቅኤል ገቢሳ የሚባል ሰውዬ። ሕዝቅኤል ገቢሳ በእውነቱ ለኦሮሞ ይቆረቆራል ወይ? ለኦሮሞ ያስባል ወይ? ኦሮሞ ነፃ እንዲወጣ በእውነቱ ያስባል ወይ? ቄሮ ስፔሻሊ ቄሮን እንዲሲያዝ አፍ አውጥቶ ምንድነው ያለው? እኔ በኦኤምኤን ላይ ሰምቼዋለሁ። አዲስ አበባ ኑን በርባዱ፣ አዲስ አበባ ኑን ጃለቱ፣ ኑመሌ ጅራቹ በርባዲ፣ ኑመሌ አከጅራቱ አገር ሲሱዳፍ ሜኬኛ አከንፌኔ ኮንኮላታም ከራከኛ ረጥ አከንደርቢኔ ምናምን ሲል ነበር። አዲስ አበባ እኛን አትፈልገንም፣ አዲስ አበባ እኛን አባራ መኖር ከቻለች እስኪ ትኑር፣ እኛ ከአዲስ አበባ ወጥተናል፣ ራሷን ችላ የምትኖር ከሆነ ከኦሮሚያ አንድም ነገር ወደ አዲስ አበባ እንዳይገባ፣ በኦሮሚያ መንገድ ላይ አንድ መኪና እንዳያልፍ፣ በኦሮሚያ መንገድ ላይ አልፎ የሚሄድ ማንኛውም መኪና ከአምቡላንስ በስተቀር ጥቃት እንዲደርስበት ብለው ነው ትዕዛዝ የሰጡት። በእውኑ እነዚህ ሰዎች ለኦሮሞ ያስባሉ? እነዚህ ሰዎች ለኦሮሞ የሚያስቡ ቢሆን ኖሮ ትላንትና እያሯሯጠ ቂጥን ሲገርፍ የነበረውን የኦሮሞ ምሁራን ሲገል የነበረውን ወያኔ ጋር ሄደው መቀሌ ይሰበሰበው ነበር። ኦሮሞ ባህል አለው። በኦሮሞ ባህል መሰረት በሽምግልና ይቅርታ ሳትጠየቁ ጉማ ሳይከፈል ሄደው ተሞዳምዶ ብር የወሰዱ ነበቀለ ገርባና ሕዝቅኤል ገቢሳ የሚያዟችሁን ሰምታችሁ ደሃው ጭቁኑ እንደናንተ ደሃው ወንድማችሁን እንድትገሉ ሲያዟችሁ አሜን ብላችሁ መስማታችሁ እኔ ሁሌም ያመኛል ስለናንተ ቦታ። ቢኮዝ ሰው ናችሁ፣ እንደ ሰው አስቡ ያልኩ መሟገተው ለዚህ ነው። ቢኮዝ ወጣት ናችሁ፣ ማሰላሰል ማሰብ ግራ ቀኝ ማየት አለባችሁ። ዝም ብሎ በኦሮምኛ የተናገረ ሰው ሁሉ የኦሮሞ ወዳጅ ነው ብላችሁ አታስቡ። በኦሮሞ ስለተናገሩ ሁሉም ለኦሮሞ ይጠቅማሉ ብላችሁ አታስቡ። በእናንተ ላይ እየነገዱ ነው። በእናንተ ላይ እየነገዱ ነው። በእናንተ ላይ እየነገዱ ስለሆነ ይሄንን ንቁ፣ ይሄንን አስቡ ነው የምለው። ሌላኛው ደግሞ በአውስትራሊያ ቁጭ ብሎ ኦሮሞ ከይ ቄሮ ከይ ያለ የሚፎክረው የጸጋዬ አራርሳ ስም ማን ነው? ማን ገቢሳ ነው? ማን አራርሳ ነው? እሱ ቤት አይደለውምና ሌላ ቦታ ስላለው በላፕቶፕ አይደለም በስልክ ስለምጠቀም በስልክ አደውሉ ፕሊዝ ሶሪ። ያ እና ጸጋዬ አራርሳ አንዲት ኦሮምኛ መናገር አይችልም። ከሚገርማችሁ ነገር ኦሮምኛ መናገር ሳይችል ኦሮሞ ነኝ ብሎ እንዴት አድርጎ ነው እናንተን ጋይድ ሊያረጋችሁ የሚችለው? ይሄን ነው ቆም ብላችሁ ማሰብ ያለባችሁ። ይሄን ነው መገንዘብ ያለባችሁ። እንዴት በእናንተ ይነግዳሉ እነዚህ ሰዎች? እነዚህ ሰዎች እኔ አሁን በስልኬ ነው እየተጠቀምኩ ያለሁትና አትደውሉ በዚህ ያልኩኝ ነው ከሰማችሁኝ። እኔ ኦንላይን ያለው በስልኬ በሞባይሌ ነው። ሶሪ አባውት ዛት ፕሊዝ እየሰማችሁኝ ከሆነ እና እነ ጸጋዬ አራርሳ ስንት አመት ሙሉ አውስትራሊያ ቁጭ ብለው አንድ ቀን ኦሮምኛ አንብበው ማያውቁ ሰዎች እናንተን ዛሬ ለኦሮሞ ተቆርቋሪ ነን ብለው መተው በተነስና ውጋ ተነስና ቀጥቅጥ እያሉ የሚመክሯችሁን አትስሙ። መስማት የለባችሁም። ኦኬ ሶሪ ታንክ ዩ አመሰግናለሁ። እሺ ተዘቅዝቆ ነበር ካሜራው። አም ሶሪ ኦኬ ያ ታንክ ዩ ሁላችሁንም። እሺ ታንክ ዩ ኦኬ። እና እነዚህ ሰዎች በሚመሯችሁ መንገድ ተከትላችሁ ሄዳችሁ ወገናችሁ ደሃውን፣ አማራውን፣ ጉራጌውን፣ ወላይታውን አትግደሉ። አብራችሁ ነው የምትኖሩት። እንድትገሉ የሚመሯችሁ ሰዎች እኮ ከነ ልጆቻቸው አሜሪካ ነው ያሉት፣ ከነ ልጆቻቸው አውስትራሊያ ነው ያሉት፣ ከነ ልጆቻቸው አውሮፓ ነው ያሉት እኮ። ይሄንን ህግ የሚያወጡላችሁ አንድ ቀን እናንተ ስትሞቱ አብረዋችሁ አይቆሙም። በእናንተ ደም ነው የነገዱት። ይሄን ማስተዋል እኮ ትችላለህ። የዛሬ 3 አመት በስናይፐር ስትመቱ የነበረው እንደሚባለው አላቅም 5000 ቄሮ ሞቷል እየተባለ ነው።
ያ 5000 ቄሮ የሞተበትን ቲፒኤልኤፍ እንዳይጠየቅ ብር ተቀብለው በቀለ ገርባ እና ሕዝቅኤል ጋቢሳ ሄደው ዛም የተደራደሩበትን ዋናው ነገር መረዳት መቻል አለባችሁ በእናንተ ደም እንደሚነግዱ እኔ ሁሉ ጊዜ የምነግረው የኦሮሞ ወጣቶች ተሸውዳችኋል እኔ አዲስ አበባ ሞኜ ኢትዮጵያ ውስጥም ይያለው በየትኛውም የኦሮሚያ ክልል ሲሄድ የአማርኛ ቋንቋ የአማራ ነው ስትሉ ሁሌ እንደታገልኳችሁ ነው የአማርኛ ቋንቋ የአማራ ቋንቋ አይደለም የሁላችን ነው ጌጣችን ነው ሀብታችን ነው ንብረታችን ነው ስላችሁ ነበር ዛሬ በመት አደንዝዘዋችሁ አፈዘዋችሁ ሌላ ነገር እንዳትመረምሩ እንዳታስቡ በቋንቋችሁ ብቻ እንድትሰሙና እንድታወሩ አድርገዋችሁ ሌላ ነገር አንብባችሁ አትረዱ that's why እንደፈለጉም ይጋልቡባችሁ እናንተ ሊጋለብባችሁ አይገባም በቃኝ ማለት አለባችሁ መረዳት አለባችሁ በቃኝ ማለት አለባችሁ ሰውነንኛ ለራሳችንኛ አናንስም ክፉና ደግ እንለያለን ይሄ አማራው ሚውን ጉራጌው ወላይታው ሚውን ትግሬው ወንድሜ ነው በሉ ሀገር መጥቶኮ አልገደላችሁም ህዝብ መጥቶኮ አልገደላችሁም የገደላችሁም ያጠፋችሁም ያለው የኛው ኦሮሞ ነው በሉና ይሄንን ነገር ይፋውጡና ተናገሩ ታገሉ ኦሮሞ ያመረተው ምርት ለአማራው ካልሸጠ ለትግሬው ካልሸጠ ለጉራጌው ካልሸጠ ለማን ነው የሚሸጠው እስኪ ሱሉልታ ያለ ኦሮሞ ኦር ጫንጮ ያለ ኦሮሞ ኦር አዳማ በዙሪያው ላይ ያሉ ኦሮሞዎች ምርታቸውን የተወስደው ነው የሚሸጡት አዲስ አበባ ካልሸጡ ኦኬ ወዶ አዲስ አበባ ለነሱ በስንት ኪሎ ሜትር ራዲየስ ላይ ነው ያለው ሂሳብ ስሩ እንጂ ጋይስ እነዚህ ደንቆሮች ናቸው ያበቃላቸው ናቸው ፖለቲካ ከጃቸው ያመለጠ ህዝቦች ናቸው በእናንተ ደም በእናንተ ሞት መተው አዲስ አበባ ስልጣን ሊይዙ አይቻልም ይሄ አይቻልም እስከ መቼስ ነው እናንተ ደማችሁ የምትገብሩት ለነዚህ የጃጁ የሻገተ አስተሳሰብ ላላቸው ሰዎች እናንተስ እስከ መቼ ነው ሰው የምትገሉት ሰው መግደል እኮ የኦሮሞ ባህል አይደለም የሰው ባህል አይደለም ስፔሻሊ እኛ ኢትዮጵያውያን ሰው አንገልም እኮ ካልነኩን በስተቀር ሳትነኩ ሄዳችሁ እየገደላችሁ ነው እኔ ለአርሲ ዙሪያ ላሉ ኦሮሞች ጥያቄ አለኝ ሻሸመኔን ምድረበዳ አርጋችሁ አቃጠላችሁ ኦኬ ምን ተገኘ አሁን ፍራንሲስካ ቱዱበኝ ኦ ቬሊያ obrigado ya muito obrigado እና እናንተ ሻሸመኔ ተቃጠለ ዛሬ ሻሸመኔ ላይ ምን ያረጋችሁ ነው ስራ ያላችሁ ስራችሁን ትታችሁ ቀርታችኋል መማር ሲገባችሁ ትምህርት ቤት አቃጥላችኋል እሺ ምንድነው የናንተ ፕላን እነግሳለሁ ብሎ የሞከረው የናንተ አለቃ ጆዋር እስር ቤት ነው ያለው ነገ በኢንተርፖል እንደሚመጡ አታቁም ነስቄል ጋቢሳ ነጸጋይ አራርሳ እነ ሄኖክ አራርሳ ይመጣሉ ይጠየቃሉ የወገኖቻችንን ደም በከንቱ እንዲፈስ ያደረጉሉ ይያዛሉ አሁንም እናንተም እየሞታችሁ ነው ይው ትላንትና ሞታችሁ ዛሬም ሞታችሁ ነገም ትሞታላችሁ በወያኔ ዘመን ሞታችሁ በአብይ ዘመንም እየሞታችሁ ነው ለማን ነው መሞተው ብላችሁ አስቡ ለምንድነው መሞተው ብላችሁ አስቡ ይሄ የሚነፉባችሁ አጉል የውሸት ትርክት ኦሮሞ ካልፈቀደ ማንንም ስልጣን አይዝም የሚለውን የጂል አስተሳሰብ ካይምሯቸው አውጡና ጣሉት ይሄ ከቀሽምነት የሚመጣ አስተሳሰብ ነው ኢትዮጵያ የብዙሃን ሀገር ናት እኔ ባደኩበት ሀገር እንደዚህ ነው አላውቅም እኔ እንደዚህ ሰው የሚበላ ሰው የሚያርድ ነው አይቻላቅም ይሄንን ሲመክሯችሁ እንዴት ተሰማላችሁ ወጣት ሆናችሁ ወጣት ኃይል የስራ የትምህርት ጊዜውን እንዴት ድንጋይ በመደርደርና ቢስማር በመምታት ያሳልፋል እንዴት ሰው በመግደልና ቤት በማቃጠል ይወጠራል እነሱ በደናው ጊዜ ንጉሱ ወተት ያጠጡ ነው ያስተማሯቸው ዛሬ እጃቸው የሚነክሱ ኃይለ ስላሴ አዳሪ ትምህርት ቤት ያደሩ ነው የተማሩት
እናንተ ግን ዛሬ ቂጣ ለመብላት ይቸግራችኋል we know that one ይሄንን እንድታገኙና በዚሁ በችግራችሁ ላይ ጠንክራችሁ እንድትማሩ ሰብሲዳይዝ እንድትደረጉ ጥረት እየተደረገ ባለበት በአሁኑ ሰዓት ወገናችሁን እንድትገሉ እኛ ካልነገስን አለኛ ለእናንተም ያቀላችሁ የለም እያሉ የሚነግሯችሁን አትስሟቸው አያዋጣም ይሄው ሕፃን ልጅ ነው እግሩ የተመታው ሕፃን ልጅ ነው እጁ የተመታው ለነዚህ ሰዎች ብላችሁ አትሙቱ ወገኖቻችሁንም አትግደሉ ማንንም ሰው ለኦሮሞ ህዝብ ጠላት አይደለም ሁሉም ሰው የኦሮሞ ጠላት አይደለም በሻሸመኔ ላይ ያለ የወላይታ ብዛት ሻሸመኔ ላይ ያለ የስልጤ ብዛት እኔ በደንብ ነው ማቀው አቦስቶን አቋለሁ እኮ ነኝ ሻሸመኔ በደንብ ነው ማቀው ዞሬ አይቼዋለሁ እዛ የገደላችኋችሁ ሰዎች በእውኑ አማሮች ናቸው አማራ ብቻ ነው የገደላችሁት አይደለም የራሳችሁን በቂም በቀል ስም ዝርዝር ጽፈው የሰጧችሁ ሰዎች የሰጧችሁን ይዛችሁ ሄዳችሁ ወገናችሁን ኦሮሞንም አልማራችሁ ኦሮሞንም አልማራችሁም ኦሮሞንም አልለቀቃችሁ ይቅርታ ስለዚህ እያንዳንዳችሁ የማንም መነጆ የማንም መራመጃ አትሁኑ ይሄንን እኮ በግልጽ ማየት ትችላላችሁ ቆም ብላችሁ አስቡ ለምንድነው እናንተ በአመት ባል እንደ በግና እንደ ፍየል መስዋዕት የምትሆኑት ለሰው መሆን የለባችሁም ኢትዮጵያ ብዙ ሊቃና ብዙ መሪዎች አሏት የኦሮሞም ይሁኑ የሌላው ብሔር አገር የሚመራው በአንድ ብሔር ብቻ አይደለም ይሄን ማመን አለባችሁ እናንተ ብቻ አይደላችሁም ባለ ሀገር ሁሉም ባለ ሀገር ነው ይገባዋል ይመለከታዋል በጋራ መኖርን ተስማምቶ መኖርን መልመድ አለባችሁ ይሄ ከውስጣችሁ የጠፋው በውስጣችሁ የገባው እርኩስ መንፈስ መውጣት አለበት ይሄ የገባባችሁ እርኩስ መንፈስ እስከየት እንደሚሄድ አይታችኋል ወንድማችሁን አጫሉን ገደላችሁት ነገ ይቀጥላል ነገ ማንንም ትገላላችሁ እነዚህን ገዳዮች ግን ማውገዝ ያለባችሁ ዛሬ ላይ ነቅታችሁ ነው ከአሜሪካና ከአውሮፓ ቁጭ ብሎ አፉን የሚከፍተውን ሁሉ ከሰማችሁ ገደል ነው የምትገቡት because እሱ ጉዳይ የለውም አሁን ስኬል ጋቢሳ የምትሉት እኮ ምንም irresponsible የሆነ ሰው እኮ ነው responsible ቢሆን ኖሮ ሚስት አግብቶ ልጅ ወልዶ ማኔጅ ማድረግ ይችል ነበር ያ ይሄንን የሚያደርጓችሁ በሙሉ አንዳቸውም responsible የሌላቸው ሰዎች ናቸው ኃይለ መስቀል ሰኝ የሚሉት ኃይለ ኢየሱስ በቀለ ሰኝ የሚሉት ሰውዬ አበበ ሰኝ እሱ ወዘሮ ቢስማሬ እሱ አማራ ነው አግብቶ የነበረው በዚህ ጥላቻው ነው ጥላው የሄደችው ፈታዋለች ያ ጸጋይ አራርሳ ትግሬ አግብቶ ከትግሬ ወልዶ ክዶ ልጁ ኢትዮጵያ ነው ያለችው እናትየው ተቸግረው በችግር ልጁ አሁን ጅማ ዩኒቨርሲቲ ዶክትሬት ያጠናች ነው ያለችው እነዚህ ለቤተሰቦቻቸው የማይሆኑ ጥሩ አራያ የማይሆኑ ሰዎች የሚነግሯችሁን ሰምታችሁ ወገኖቻችሁን አትግደሉ እነሱ የፈለጉትን ያደረጉ እናንተን አስረው አንድ መንደር ውስጥ ያስቀመጧችሁ ነው ያሉት ከእንደዚህ አይነት ነገር ውስጥ ውጡ ዋነከሲ ኢሳቲ ነማ ወጅንጅራዳ ከነንስ ጀረ ሲኒተኒማ ኦበሌሰ ከኔ አማራን ኦበሌሰ ከሰኒ ጉራጌን ኦበሌሰ ከሰኒ ወላይታን ሁንዱምቱ ኦበሌሰ ከሰን አኩማ ከሰኒ ነማ ሁንዱምቱ ነማ ኢዶ tokkotti nyaanne iddoo tokkotti guddanne isaan bakkee taa'anu sana nagayna isaan hattuudha iga keessanii nagadaa jiru
wayyaanirra farankaa fudhatanii abiyyi wajjiniin wallolaa jiru isiniinis wallolsiisuudhaaf ka'aa jiru kunoo amma waraansi isin irratti ka'aa jira isin ala bakkee baataanu xiyyitiin rukutamaa jirtu of eeggadhaa isiniin jedhaan obboleessummaadhaan isinitti hima maaliif oromoo arrabsiisaa jirtu oromoon sammuun qabu jedhamee haasa'amaa jira oromoon barataa baay'ee qaba oromoo beekumsa baay'ee qaba kana gara booddee digdanii gattanii harrammoo amaaraa ajjeesuudhaaf olka'uun keessanii eessayyuu isiniin hin geessisu isinitti himaan obboleessitoo keessan obboleettii keessan hundumtuu iddoo tokkotti dhaabadhaati biyya keenya eeggadhaa bor biyyattiin kun ala diigamtu isin inteessanu kana beekadhaa humni sinnuma farankaani sinnumti beekadhaa wayyaaneetu isin irratti taphataa jirti ijoollee oromoo ammaa kaasanii dhagaa baattanii karaarratti hin ba'inaa bismaarii baattanii karaarratti hin ba'inaa dhiisaa kunoo biyya gubdanii biyya balleessitanii maqaantu isin irraa bade malee umaan finne bilisummaa haaraa eessaa fidattu amma bilisa baataniittu oromootu biyyattii bulchisa kana caalaa maal barbaaddu isaa isiniin jedhaa jiran akkuma obboleessa keessanitti isinitti himaan jiran oromoon beekumsaan qabu nama alleetu ajajaan jedhamee alaasawamu dhaga'uu du'a wayya kanarraa oromoon sammuun qabu garaa malee jedhamee maqaleerraa farankaa fide nyaachuunsaa kanarraa kana ilaaluurraa ani tuddu'een hin filadha ture sa dhugaan isinitti himaa kaleessa sa ajjeessa siniin ajjeessaa jiru sa luka keessan kutani sa harka keessan kutani gumaatuun kaffaliin amma deemanii farankaa isaanii wajjiniin nyaatanii dhufanii isiniin immoo har'a ba'aatii dhagaa karaa cufaa isiniin jedhu kana beekadhaa ilmaan oromoo kana keessa jirtan kan oromoon nama nyaachisaa nama ammata malee nama najjeesu kun waa'ee bira qaba gara booddeerra isa immoo booddeetti beekattu akeekkadhaatti jiraadha sinittan himaan oromoodhaaf amma bilisoma kanaaf dhiigasaa gannamsee du'ee kana fide kana darbisiistanii namaaf kennuudhaaf hojjechaa jirtu kana beektu isin hin beektanu ijoolleen oromoo qeerroo kana hin beektanu isin isaan guguddoon isaa bakkee keessatti jiraatanii hojii hojjechuu hin dandeenye humnan qabanu isaan farankaa mootummaa wayyaaneerraa fudhatanii isiniin ba'aati nama ajjeesaa isiniin jedhaa jiru kana beekadhaa akka nama ajjeesne rabbi isiniin hin gadhiisu immoo kan namaa dhiisa rabbi isiniin hin gadhiisu ምትሰማው ከሆነ ስማ ምትሰሙ ከሆነ ስሙ ይቅርታ ኦሮምኛ የተናገርኩት ያ ቀደም በአማርኛ ያልኳቸው ወርዶች ነው ያልኳቸው እና ታዛዦቹ ሆኖ ለሚቀሩ ወጣቶች በማዘን ነው ያሳዝናሉ ልጆቹ ምንም የሚያውቁት ነገር የለም እንዲያውቁም አልተሰራም አሁንም እየተሰራ አይደለም ላይክ አሁንም እነ ሽመልስ የድንበር ማስፋፋት ወሬ ነው እንጂ የሚያወሩት ልጆቹ ሜንታል ላይ ምን እንስራ አላሉም አሁንም መሬት ዘረፋለ መሬት ይሸጧቸዋል መሬት ይሸጡና ይደንሳሉ ነገ ያጣሉ ነገ መሬታችን ተቀማ ነው የሚሉት ይሄን እንዳይሉ የልጆቹ ጭንቅላት ላይ ይሰራ ሀብት ጉልበት ነው ሀብት ብልሃት ነው ሀብት ጥሩ ነው ብሎ ሊያስተምሯቸው ይገባል ሌላውን ሰው ጠላት ነው ብሎ ከሚያስተምሯቸው በዚህ መንገድ ቢያስረዷቸው ይገባል ባይነኝ ነኝ ተነስቶ ሰው ግደል ብሎ በጧት ማዘዝ ምን የሚሉት በሽታ ነው ማን ነው ማንን የሚገለው ማን ከማን የተሻለ ኑሮ ነው የኢትዮጵያ ኑሮ ማናውቀው ነው ገና ወረድ ብለን ስንሄድ even if እነዚህ የሚመሩት እኮ ወይ አባታቸው ጫማ አላረገም ይሆናል እኮ ግደል ምናምን የሚለው አሳፋሪ ህዝብ ነው የሁላችንም ታሪክ ተመሳሳይ ነው የሁላችንም ኢትዮጵያን ታሪክ ተመሳሳይ ነው በሁለት በሬ ከማረስ የዘለለ ታሪክ የለንም
በጎጆ ቤት ከመኖር የዘለለ ታሪክ የለንም። ይሄን ታሪካችንን መቀየር ነው የሚገባን እንጂ ተነስና ድንጋይ ደርድር ብለ ያን ድንጋይ አንሳና እንዴት አድርገ ካባ ሰርተበት እንዴት አድርገ ደርድረኸው የከብት ጋጥ ተሰራበታለ ብለ ማስተማር ሲገባ ድንጋይ ደርድር ወንድምን እንዲገድለው ማድረግ ተገቢ አይደለም። እኔ ለብዙ ዘረኞች ነው ይሄን የምናገረው። ለኦሮሞ ዘረኛ ብቻ አይደለም፣ የሁሉም ዘረኞች እየተነሳችሁ በዘር ምክንያት ሰው ምሰልሙ ሰው ምታዋርዱ ማለት እናንተም አቁሙ። አይጠቅመንም። ይሄ አይጠቅመንም። የሚጠቅመን ወንድማማችነት ነው። የሚጠቅመን አንድነት ነው። ማን ከማናችን ከማን ትከሻ ላይ ወርደን ነው? ሁላችንም ተደጋግፈን ነው የምንኖረው እኮ። አንዱ ያመረተውን አንዱ እየገዛው እኮ ነው የምንኖረው ያለ ነው። ውሸት ነው ሌላው። ይሄ እነሱ እየተነሱ የሚደነፉት ነገር ውሸት ነው። ከእውነቱ ሀቁ ጎን መቆም ነው ያለብን ጋይስ። ዛሬ እየተሰራብን ያለው ነገር ሀገራችንን ለማፍረስ ነው። እመኑኝም አትመኑኝም። ወያኔዎቹ እኔ ከሌለው ሰርዶ አይብቀል ነው በቃ። የዶሮዋ ነገር ነው። ባልበላም ጭሬ አበላሻለሁ። በየሁሉ ቦታ አሳት አንስተው እነሱ በሰጡን አሳይመንት ስንጨነቅ የመገንጠል አጀንዳቸውን ሊያራምዱ ነው። ቢ ኬርፉል። ከዚህ በኋላ ወያኔ ይመጣል ብላችሁ ህልም የምታደርጉ ኦሮሞዎችም ሆናችሁ ሌሎች ጽንፈኞች ካላችሁ አታስቡት። የወያኔ ጉዳይ ያበቃ ጉዳይ ነው። የወያኔን አጀንዳ ይዛችሁ መታችሁ እዚህ ወገኖቻችንን የምትገሉ ፕሊዝ፣ ወገኖቻችን እንዲሞቱ ጠዋትና ማታ ከበሮ የምትመቱ ፕሊዝ አቁሙ። የተጀመረውን መንገድ እንከተል። ክፉም ይሁን ደግ። እኔ ለምሳሌ አይናችሁን ጨፍናችሁ ድጋፍ ብቻ አድርጉ አላለም። ሚታይ ነገርም ተቹ፣ ግን የተሻለ አማራጭ የለንም። አሁን የሰው አንድ ነገር ቢሆን በጽንፈኞቹ እጅ ወድቀን ማለቃችን ነው። እኔ የሚያስጨንቀኝ ይሄ ነው። that's why ልጁን ምደግፈው። አንድነት እኮ አይጎዳንም ጋይስ። ኖረንበታን እኮ ድሮ ኖረንበት፣ ዘንጠንበት፣ አምረንበት፣ ተኩለንበት እኮ ኖረንበታል እኮ። የማይጠቅም ቋንቋ ከቋንቋ የዘለለ ትርፍ የሌለው ፌደራሊዝም ነው እኮ ሀገራችን ውስጥ የገባው። እኔ ፌደራሊዝም ለምሳሌ አከብራለሁ፣ ኦኬ። ግን የፌደራሊዝም መከበር ማለት እኔን ገፍትረ ካለውበት አባረ አንተ የምትኖርበት ፌደራሊዝም ከሆነ ገደል ይግባ። እባካችሁ አሁን የንስሐ ሰዓት ነው። የአርምሞ የጸሎት ሰዓት ነው። እስኪ ሁላችንም ወደ እግዚአብሔር ተመልሰን ለሀገራችንን ሰላም እንዲያመጣልን ስማኒ እግዚኦ በምሕረትህ እንበል። እስኪ እናልቅስ ወደ ፈጣሪ። እኔ የወንድሞቻችን ደም በከንቱ የጠላትም የወዳጅም ደም መፍሰሱ እያሳዘነኝ ነው ያለው። ደም የተቀባ ሀገር እኮ ሰላም የለውም። ህርም እየበላን ነው እኮ የምንኖረው። በወንድሞቻችን ደም ላይ ተዘራ፣ በወንድሞቻችን ደም የተተከለ አትክልትና በወንድሞቻችን ደም የተዘራ ጤፍ እየበላን ህርም እየበላን ነው የምንሄደው። ጤናም አይኖረንም። ስለዚህ ወዳጆች እባካችሁ ወደ እግዚአብሔር እንመለስ፣ ወደ ልቦናችን እንመለስ። ማንም ጠላት የለም። ሁሉም ወዳጅ ነው፣ ሁሉም ቤተሰብ ነው፣ ሁሉም ስጋ ነው። እግዚአብሔር ኢትዮጵያን ይባርክ። ዩቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይሄንን አጠፋዋለሁ። ዩቲዩብን ለቀዋለሁ። ኤኒዌይስ ሰላም ሁኑልኝ። ሁሌም ወዳችኋለሁ። እግዚአብሔር ኢትዮጵያን ይባርክ። ሰላም፣ መልካም ባህር ይሁንልን። ታንኪዩ። አመሰግናለሁ።